ፋኖ ጊዮርጊስ በንጉሥ ሳህለ ሥላሴ ዘመነ መንግስት በ1826 ዓመተ ምህረት ተመሰረተ። ከአዲስ አበባ አብያተ ክርስቲያኖች በአመሰራረቱ በእድሜ አንጋፋው ቤተ ክርስቲያን ፋኖ ጊዮርጊስ ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው። ሰላም ሰላም፣ ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ፣ ሁሉም መርምሩ። መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉ። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤቱ ቤተ ሰናያተ ነው። መርሃ ግብሩ ደግሞ ቦታን የሚቀድሰው ሰው ነው፣ ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው በሚለው መርሃ ግብር ነው ዛሬ የተገኘ ነው። እንግዲህ ከአንድ ጥንታዊ ቤተ ክርስቲያን ከሆነ በአዲስ አበባ አብያተ ክርስቲያን ውስጥ አንጋፋ በአመሰራረቱ ማለት ነው እጅግ አንጋፋ የሆነ እድሜ ባለጸጋ የሆነ ቤተ ክርስቲያን ከሱ ቦታ ተገኝተናል። ስለዚህ አብረን ቆይታ የምናደርግ ይሆናል። ያው እንግዲህ ፊት ለፊት እንደምታዩት የሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ነው። የተመሰረተውም በዘመነ ሳህለ ሥላሴ ዘመነ መንግስት ዘመን ነው ማለት ነው የተመሰረተው። ያ ማለት በ1826 ዓመተ ምህረት ወይም 1826 ዓመተ ምህረት የተመሰረተ እጅግ አንጋፋ ቤተ ክርስቲያን ነው። አዲስ አበባ አያቷ እስከሚባል ማለት ነውና አንጋፋ ነው። በዚህ ቦታ ለደጁ ያብቃችሁ። ወደ ውስጥ እየገባን አብረን እንቆይ። የሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን እንግዲህ ሳሎ የምትለዋ ቃል መጀመሪያ መነሻዋ የነበረችው ሳለ ጊዮርጊስ ነበር የምትለው። በአሁኑ ሰዓት ግን ሙሉ የቤተ ክርስቲያኑ መጠሪያ የደብሩ ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ቤተ ክርስቲያን ተብሎ ተሰይሟል ማለት ነው። እና የዚህ ደብር ታሪካዊ አመጣጡ በተወሰነ መልኩ አብረን በረከት እየወሰድን ቆይታ እናደርጋለን። የሳሎ ቅዱስ ጊዮርጊስ ቤተ ክርስቲያን በንጉሥ ሳህለ ሥላሴ ዘመነ መንግስት ከእቲሳ ደብረ ጽላልሽ ወይም ሀገረ ዞረሬ አቡነ ተክለ ሃይማኖት ገዳም በ1826 ዓመተ ምህረት መጥቶ በጊዜው የክርስትና እምነት ያልተስፋፋበት በመሆኑን በማወቅ በይለፍ እየተመላለሰ በዚሁ በአቃቂ በሰቃ ወረዳ መልካሸን ከተባለው ቦታ በየወሩ እየተቀደሰ ሲኖር ለ12 ዓመት ከቆየ በኋላ እንደገና እንዶዴ ከተባለው ማለትም አሁን ካለበት ተራራ በስተደቡብ 5 ኪሎ ሜትር ርቀት በሚገኘው በእንዶዴ ኮረብታ ላይ ተተክሎ ሳለ የአዲስ አበባ ከተማ ከመቆርቆሩ በፊት ዳግማዊ አጼ ምኒልክ እንጦጦ ተራራ ላይ ሆነው በማቅረቢያ መነጽር ሲመለከቱ በእንዶዴ ኮረብታ ላይ ይህንኑ ቤተ ክርስቲያን አይተው ይህ ቤት ምንድን ነው ብለው ቢጠይቁ የእንዶዴ ጊዮርጊስ ቤተ ክርስቲያን መሆኑን ሲነግሯቸው ምን እንዶዴ ጊዮርጊስ ነው፣ ፋኖ ጊዮርጊስ ነው እንጂ ብለው በኢአማንያን መካከል መገኘቱን ሲገልጹ የቅጽል ስም እንዳወጡለት ይናገራል። አንዳንድ ታሪኮች ላይ ተነግረዋል ማለት ነው። እናም አጼ ምኒልክ ይህን ቤተ ክርስቲያን ፋኖ ጊዮርጊስ ሲሉ ቅጽል ስም አውጥተውለታል። ይህም የሚያመለክተው አብዛኛው በዚያን ሰዓት የነበረው የአማንያን ነበረ የሚበዛውና በዛ መካከል በመገኘቱ የተነሳ ነው ፋኖ ጊዮርጊስ የሚለው ስያሜ ሊሰጠው የቻለው ማለት ነው። በዚሁም አያይዘው የሃይማኖት በር ከፋችነቱን በመገመት ቀድሞ በነበረው ስሪት ለመተዳደሪያው 4 ጋሻ የቅስና፣ 6 ጋሻ የዲቁና፣ 1 ጋሻ የመረጌትነት፣ 1 ጋሻ የግብዝና፣ 1 ጋሻ የሰዓታት፣ 1 ጋሻ የደወል መሬት ስለመደቡለት መንፈሳዊ አገልግሎቱን ሲያበረክት ቆይቷል። ይህ ጥንታዊ ቤተ ክርስቲያን ደብረ ፀሐይ ተብሎ የተሰየመው ቅዱስ ጊዮርጊስ
የልዳው ኮከብ፣ የልዳው ፀሐይ እየተባለ ይጠራል። በተጋደለው ተጋድሎ ስራው እንደ ፀሐይ ያበራ ሰማዕት በመሆኑ ደብረ ፀሐይ ቅዱስ ጊዮርጊስ ተብሎ ተሰየመ። ከ1826 እስከ 1838 በንጉሥ ሳህለ ሥላሴ ዘመነ መንግስት ከኢቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳም በመምጣት በይለፍ ለ12 ዓመታት ያህል በአቃቂ አውራጃ መልካ ሸኔ በሚባል ቦታ ሲገለገል መቆየቱን ከዚህም በፊት ያው ነግሬያቸዋለሁ። ከ1839 እስከ 1882 ዓመተ ምህረት ለ43 ዓመታት ያህል በእንዶዴ ተራራ ላይ ተተክሎ የቆየ ቤተ ክርስቲያን ነበር። የአዲስ አበባ ከተማ ከመቆርቆሩ በፊት ማለት ነው። ማለትም ዳግማዊ አጼ ምኒልክ 14 ጋሻ መሬት ለአገልግሎት ሰጥተውት ነበር ለዚህ ቤተ ክርስቲያን። ከ1883 እስከ 1891 ዓመተ ምህረት እንዶዴ ተራራ ለመቃብር የሚሆን አመች ስፍራ ባለመሆኑ ወደ ዓለም ገና ፉሪ መጠሊ ወደ የሚባለው ቦታ ሄዶ እንዲተከል ተወሰነ። ይህ ጥንታዊ ቤተ ክርስቲያን በወቅቱ አቶ ጎበና ቡታ ከዚህ አካባቢ ርቆ አይሄድም፣ ካለኝ ርስት ግማሽ ጋሻ መሬት እሰጣለሁ ብለው አሁን ቤተ ክርስቲያኑ ከተተከለበት 500 ሜትር ርቀት የሚገኘው የተፈጥሮ ንብርብር ዋሻ ውስጥ ለ8 ዓመታት ያህል ሲገለገል ቆየ። በአሁኑ ወቅት ይህ የተፈጥሮ ዋሻ በነገራችን ላይ ፈርሶ ይገኛል ማለት ነው። ከ1892 እስከ 1986 ዓመተ ምህረት ስንመለከት ከ1892 እስከ 1907 ዓመተ ምህረት ከተፈጥሮ ዋሻው ወጥቶ አሁን ቤተልሔም ባለበት ቦታ መቃኛ ተሰርቶለት ለ16 ዓመታት ያህል ሲገለገል ቆይቷል። ቤተ ክርስቲያኑ ያው እንደምታዩት ነው ማለት ነው። ከ1908 እስከ 1928 ዓመተ ምህረት በዚህ ወቅት የአካባቢው ምዕመናን በመሰባሰብ ቤተ ክርስቲያኑን በአዲስ መልክ በዘመኑ እደ ጥበብ እንዲሰራ ወስነው አቶ ሽመልስ ወልዴ የተባሉ ግለሰብ ኃላፊነቱን ወስደው ስራውን አስጀምረው ሳለ እሳቸው አረፉ። ለጊዜው ስራው ቢቋረጥም ክቡር ራስ ደስታ ዳምጠው ለዚሁ ቤተ ክርስቲያን አሳቢና ተቆርቋሪ የሌለው መሆኑን ስለተረዱ የተጀመረውን ግንብ ከፍጻሜ ካደረሱ በኋላ ጣሪያው በሳር እንዲከደን ለወደፊት ቤተ ክርስቲያኑ በተሻሻለ ህንፃ አሰርተው ደብር እንደሚያስደርጉት ቃል ገብተው ሳለ ጠላት በሀገራችን ለመግባት ጦርነት ሲጀምር በኦጋዴን በኩል ዘምተው ስለሞቱ የነበረው እቅድ ተቋርጦ ሊቀር ችሏል። ሳለ ጊዮርጊስ የሚለውን ስያሜ በዚህ ወቅት አገኘ። በ1929 ዓመተ ምህረት የሳር ክዳን ተነስቶ በቆርቆሮ ተሸፈነ። በተለያዩ ዘመናት በ1929 ዓመተ ምህረት፣ በ1968 ዓመተ ምህረት፣ በ1973 ዓመተ ምህረት በመሰራት በመታደስ ከቆየ በኋላ አሁን የምናየው ቤተክርስቲያን በ1983 ዓመተ ምህረት ተጀምሮ በ1986 ዓመተ ምህረት ተጠናቋል። ይህ ፊት ለፊት የምንመለከተውን ምስል የያዘው ቤተክርስቲያን ማለት ነው።
ከ1987 እስከ 2001 ዓ.ም የደብረ ፀሐይ ቅዱስ ጊዮርጊስ እና ቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን ተብሎ በጋራ እንደ አንድ ደብር ሲያገለግሉ ቆይቷል። በ2002 ዓ.ም የልማት እንቅስቃሴያቸው እንዲያድግ ለምዕመናንም አገልግሎቱን በደንብ ለማድረስ የአካባቢው ምዕመናን በጠየቁት ጥያቄ መሰረት ደብራቱ ራሳቸውን ችለው የራሳቸውን ሰበካ ጉባኤና አስተዳደር እንዲኖራቸው ተደረገ።
ቤተክርስቲያኑ ያው እዚህ ፊት ለፊት የምንመለከተው ነው። ለረጅ ያውቃቸው ብያለሁ። ከሰማዕቱ ከታሪክ ገድሎ የተገኘ የልዳው ሰማዕታት ላጋራችሁ እስኪ እንስማ። ቅዱስ ጊዮርጊስ በሁለተኛው መቶ ክፍለ ዘመን አጋማሽ ላይ የነበረ የልዳው ሰው ሲሆን አባቱ ዞሮንቶስ እናቱ ቴዎስታ ይባሉ ነበር። አባቱ በዘመኑ ከነበሩት መሳፍንት አንዱ ቢሆኑም ገና የ10 ዓመት ልጅ እንዳለ በሞት በመለየቱ የተነሳ በቦታው ሌላ መሳፍንት ሊተካ ችሏል። የተተካውም ባለስልጣን ጻድቅ ሰው ስለነበር ቅዱስ ጊዮርጊስ 20 ዓመት እስኪሞላው ድረስ ልክ እንደ አባቱ ሆኖ የተለያዩ መንፈሳዊና ስጋዊ ትምህርቶችን እያስተማረ አሳድጎት ከፍ ሳለ ሹመት ካበቃው በኋላ አንዲት ልጁን ሊድርለት አስቦ ነበር። ቅዱስ ጊዮርጊስ ግን በልጅነቱ የወንጌልን ቃል እየተማረ ያደገ ስለነበር ቤተሰቦቹንና የታጨችለትን የመስፍኑን ልጅ ትቶ ዛሬ ሰዎች የሚጋደሉበትን ፍቅረ ሲመት ሳይበግረው ያለውን ወርቅና ብር ለድሆች መጽውቶ የኢየሱስ ክርስቶስን አምላክነትና አዳኝነትን ሊመሰክር የበቃ ሕሩይ ሥላሴ ነው። በዘመኑ የነበረው ገናናው የፋርስ ንጉሥ ዱድያኖስ ምስሉን አሰርቶ እያስመለከና ለጣዖት አልሰግድ ያሉ ክርስቲያኖችን እየጨፈጨፈ መከራ ባጸናባቸው ጊዜ ጀግና በጦር ሜዳ ይወለዳል እንዲሉ ቅዱስ ጊዮርጊስ ከአምላኬ ፍቅር የሚለየኝ ማን ነው በማለት የእግዚአብሔርን አምላክነትና የምስሉን ፍጡርነት እየመሰከረ እንበለ ፍርሃት ንጉሱን በመቃወም የተለያዩ አሰቃቂ መከራዎችን ተቀብሏል። በድንጋይ ተወግሯል፣ በእሳት ተቃጥሏል፣ በስለት ተወግቷል፣ በመዶሻ ተቀጥቅጧል፣ መርዝ ጠጥቷል። የሰራዊት ጌታ እግዚአብሔር ግን በመከራው ሁሉ ለአፍታ እንኳን ስላልተለየውና ከሱ ጋር ስለነበረ ከላይ ባጭሩ የተዘረዘሩት ህብረ መከራዎች እየታገሰ 7 ዓመት ሙሉ ባደረገው ተጋድሎ አያሌ ኢአማንያንን ክርስቲያኖች እንዲሆኑ ከማድረጉም በላይ የተለያዩ ገቢረ ተአምራትን እያሳየ ተስፋ የቆርጠው የነበሩትን ክርስቲያኖች ለሰማዕትነት እንዲበቁ ታላቅ ሐዋርያ ሆኗቸዋል። በመጨረሻም እስከ ሞት ድረስ የታመንክውን የሕይወትን አክሊል እሰጥሃለሁ በሚለው አምላካዊ ቃል መሰረት እስከ ሞቱ ድረስ ለፈጣሪው ታምኖ በ27 ዓመቱ ሚያዝያ 23 ቀን በአላውያን ሰይፍ ተሰይፎ ወይም አንገቱን ተቆርጦ ሕይወቱን በመስጠት አክሊለ ሕይወትን ሊቀዳጅ የበቃ የልዳ ፀሐይ የፋርስ ኮከብ የክርስቲያኖች ሁሉ ጌጥ ነው። ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ቤቱ ቤተሰናያተ ነበረ። መርሃ ግብራችን በዚህ መልኩ አጠናቀናል። በሌላ መርሃ ግብር በሌላ ቅዱስ ቦታ እስከምንገናኝ የዛሬው እንግዲህ ሰው የሚቀደሰው በተቀደሰው ቦታ ሲገኝ ነው። ቦታን የሚቀድሰው ሰው ነው። ቦታን የሚቀድሰው ሰው ነው። ሰውም የሚቀደሰው በተቀደሰው ቦታ ሲገኝ ነው የሚለው መርሃ ግብራችን የዛሬው በጥንታዊ ቤተክርስቲያን በአንጋፋው ቤተክርስቲያን በአጼ ሳህለስላሴ ዘመነ መንግስት በ1826 ዓመተ ምህረት የተመሰረተው አንጋፋው ቤተክርስቲያን ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ የነበረን ቆይታ ይህን ይመስላል። ሀሳብ አስተያየታችሁን አጋሩኝ። አክባሪ ያክብርልኝ። አለን በሉኝ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ፣ ሁሉም መርምሩ። መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። አዳዲሶች ካላችሁ ቤቱን ብትወዳጁት ባልጠቅም አልጎዳም። ቤቱን ይወዳጁ፣ ሰብስክራይብ ያርጉ፣ ለሌሎችም ተደራሽ ይሁን። ነባሮችም ሀሳብ ኮመንት መስጫው ላይ ብታጋሩኝ ደስ ይለኛል።
ማክበር ያክብርልኝ። ሰላም ሁኑልኝ። ቸር ይግጠመን። ሌላ ጊዜ እስከምንገናኝ በሌላ ቅዱስ ቦታ መልካም ጊዜ